ያለችው ሻታ ምን ይውሻታም ሷሉት የምን ውሸት ነው ደግሞ? ምን ተፈጠረ? ለሲኖላ ቆይ ለምንድን ነው መርዝ ለመስጠት የፈለግሽው? ኦርካ ማን እኔን ሜላትን አታውቀኝም ማለት ነው? አዎ አላውቅሽም። ባላውቅሽ ራሱ ደስ ይለኝ ነበር። ምንም የሰው ባህሪ የለሽም። እኔ ስለምን እንደምታወራ ምንም አላውቅም። የምን መርዝ ነው? ሁለታችሁም አላውቅም ስላላችሁ የምታሳምኑ ይመስላችሁ ነው። ስለምንድን ነው የምታወራው? ኦርካ እያልክ ያለው ነገር ምንም አልገባኝም። እባክሽ አታስመስይ ሜላት። የምንም ብትሆን ክፋትን ከአንቺ ነው እየተማረች ያለችው። ሰውዬ ሰበብ ነው እንደምትፈልገው? ጭራሽ ደግሞ ሰበብ ስታጣ የምንን አበላሽሻት ምናምን ትለኛለህ። ይኸውልሽ ሜላት አንድ ነገር ልንገርሽ፣ እጠላሻለሁ። ተው ኦርካ ስሜታዊን አትናገር። እኔም እኮ አፈቅርሃለሁ። አሁን ክህደትሽን አቁመሽ ስለሲኖላ ስለሰጠሻት መርዝ ንገሪኝ። ይኸውልህ ኦርካ መርዝ የሚባለውን ነገር ሲኖላ ነግራ ከሆነ እንደለመደችው እየዋሸች ነው። እሷን እዚህ ውስጥ አታስገቢያት። በጆሮዬ የሰማኋቸው ጆሮውን ብትታከም የተሻለ ይመስለኛል። ይኸውልሽ እውነት ትሳሳለች እንጂ አትበጠስም። ኦርካ የኔ ጥፋት አንተን ማፍቀሬ ብቻ ነው። እባክህን ተረዳኝ። አንቺ ምንም ስለ ፍቅር አታውቂም። ኦርካ እባክህ እንደዚህ ያልክ ልቤን አትስበረው። አንቺ ልብ የለሽም። ይሄ የውሸት ጭንቅላት ነው ያለሽ። እባክህን ኦርካ። እንዳንቺ አይነት ክፉና መርዝ ከሆነ ሰው ጋር መኖር በጣም ይከብዳል። እኔ ምንም አይነት መርዝ አልሰጣትም። ባንተ ምላለሁ። ከዚህ በኋላ የምንን የማይሆን ነገር ውስጥ ከተሻት ማየት አልፈልግም። ኦርካ እባክህ አትሂድ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሲኖላ ድራማ ዛሬ ምን ተፈጠሩ ብለው አብረን እናድን። እስከ ቪዲዮውን ሳምሪ አብራችሁን ቆዩ። እንግዲህ መርዙ ልታጠጣ ሲኖላ ልታጠጣ ስትለው ኦርካን ኢሜን አወቀ። ግን እነሱ ለካ ሳወሩ እሱ ሰምቷቸው ነበረ ማለት ነው። መርዝ ልታጠጣ እንደነበረ አወቀ እና ምን ልታረጊ ነው ብሎ ጎትቶ ኢሜን ወደ ቤት አስገባት ማለት ነው። ከዛ ኦርካ ምን ተፈጥሮ ነው እያለች ልጠይቀው አይ ምንም አልተፈጠረም አታስቢ እያላት ነበር። ቆይ እንዴት መርዙን ለሷ ልትሰጫት አሰብሽ? እኔ ልስሞት መስሎሽ ነው እንዴ እያላት ነበር። ነገር ግን ስለምን እንደምታወራው ምንም የማውቀው ነገር የለም። ኦርካን ተወኝ እያለችው ነበር ኢሜ። ነገር ግን ያደረግሽው ነገር በሙሉ አውቃለሁ። ቆይ እስክትጠቀረስ እየጠበቅሽ ነበር። ቆይ ችግርሽ ምንድነው? ለምንድነው ማትያት እያለ እየተቆጣች ነበር። እሷ ግን ምንም አላደረግኩም እኮ እኛ ምንም አልሰጠሁትም አልኩ አይደለም። ሁሉ ነገር ሲታወሩ ከኤደን ጋር ያው ከማለት ጋር ያወራችውን ነገር በሙሉ እኮ ሰምቻለሁ እያለ ሲጮህበት ነበር። አንተ እንደምታስበው አይደለም ምንም ያደረኩ ነገር የለም ብያለሁ አይደል እንዴ እያለችው እየካደችው ነበር። ምንም እንዳላደረገ ምንም እንዳላጠፋ ኪዳቷን ቀጠለች ማለት ነው። ነገር ግን እንግዲህ ሲኖላ ሻው አልጠጣችም ማለት ነው። ቢሆንም ግን እሱ በጭራሽ አላምንሽም ትሰሚኛለሽ፣ እሷ አንድ ነገር ለመጉዳት ብታስቢ ዞሮ ላንቺ ነው የሚሆነው፣ ተጠንቀቂ። እንዴት ከሷ ጋር ትተባበራለሽ እያለ ቢቆጣቱም ነገር ግን እሷ አላደረኩም ምንም ያረኩት ነገር የለም ብላ ሙሉ በሙሉ ካደች ማለት ነው። እና ኦርካን አሁንም ይጠይቅሻል። ምንም ቢጠይቅሽ ግን ከዛ እሺ ቆይ አሁን ይጠይቀኛል ኦርካን ምስጠይቀኝ ምን ማለት አለብኝ እያለች ሜላት ተጨነቀች። በቃ እኔ እንደካድኩሽ አንቺም መካድ አለብሽ። ምንም የማውቀው ነገር የለም። ስለምንም መርዝ የምታወራው ነገር አላውቅም ብለሽ ካጂ እኔ እንደካድኩት እቺ ተረገመች። ቆይ የእጇን ነው የምንሰጣት እያለች ስትፎክር ነበር። አሁን ግን ምን ማድረግ አለብን እያለች ብትሆንም ግን ማድረግ አለብን። ቆይ ኦርካን ምን ተፈጥሮ ነው ምንድነው ያስበው? ቆይ ምን ሻይ ጀርጎ መርዝ ልታጠጡሽ ነበር። ስለዚህ ምንም ቢልሽ እንዳታመኛቸው እሺ፣ ጥንቃቄ አድርግ። አታስብ ኦርካን እኔ ደህና ነኝ ምንም አታስብ እያለችው ነበር። ነገር ግን ሲኖላ ቆይ ምን ተፈጥሮ ነው ኦርካን እባክህ ንገረኝ ምንድነው የተፈጠረ እያለች ደጋግማ ስትጠይቀው ነበር። በቃ ምንም ነገር እንድትሆኝብኝ አልፈልግም መቼም እባክሽን ራስሽን ጠብቂ እያላት ነበር። እሺ አታስብ እኔ ደህና ነኝ እያለችው ነበር። ነገር ግን እሷን አንቺን ቢጎዱብኝ እኔ በህይወት አንቺ ነጥቼ መኖር አልችልም፣ ስለዚህ ራስሽን ጠብቂ እያላት ነበር። እሺ ኦርካን በቃ ተረጋጋው፣ አሁን እኔ በጣም ደህና ነኝ፣ ስለኔ ማሰብ የለብም እያለችው ነበር። እና ኦርካን እጅግ በጣም ተዳንዷል። እንግዲህ ኢሜና ሜላት አንድ ላይ ሆኖ ሲኖላን ለመጉዳት ማሰባቸው ስለዚህ በጣም ያናዶታል ማለት ነው። በዛ የተነሳ እጅግ እየተናደደ ምንም ቢሆን አይሳካላችሁም፣ እኔና ሲኖላን ለማለያየት አስባችሁ ከሆነ መቼም እንደማይሳካላችሁ እየነገራቸው ነበር። ነገር ግን እኔና አንቺ ምንም ቢፈጠር አንዳይ ማለት እንግዲህ ፊንት ነቀለች አስመስላ ራሷን የሳተች መስሏት ስታረግ የነበረው ነገር
እነሱን ለመለያየት የፈጠሩት ዘዴ እንደሆነና ትሰሚኛለሽ ሱኖራን በጭራሽ በጥፊ ካላት በኋላ ሱኖራን ድጋሚ አጠገቧ ብትደርሽና ብትነኪ እገልሻለሁ ተጠንቀቂ እያላት እያስፈራራት ነበር። ኦርካን እንደምታስበው አይደለም እኔ ምን የሚያደርኩት ነገር የለም ብያለሁ አይደል አታምነኝም እያለች አውቃ ራሷን ትስትና የታመመ ሰው መስላ ራሷን መሬት ላይ ወድቃ ፌንት እንደነቀለች እዚያውን መኝታ ቤት አስገባት ብላ ሱኖራን ለማጣላት ብላ እሷ አንድ ላይ እንዳደሩና እንደው ካሁን በኋላ አንቺን አይፈልግሽም ወንድሜ ለወንድሜ አንቺ አትገቢም ያለች ሌላ ነገር እንድታስብ እያደረገቻት ነበር። ሱኖራ መጥፎ ነገሮችን እንድታስብና እንደው ወንድሜ ላንቺ አይገባሽም ብላ ሌላ ነገሮች እንድታስብ እያደረገቻት ነበር ማለት ነው። እንግዲህ ኦርካን ሱኖራ እባክሽን ልጅኝ ውሃ አምጡልኝ እያለ ነበር። ሜላት ራሷን የሳተች መስላ ስታስመስል ነበር እንጂ ምንም ራሷን አላሳተችም ነበር። ግን ኦርካንን ለማላየት ስትል እሷ ይህን ዘዴ ተጠቀመች። ይህን ዘዴያቸውን ማለት እነሱ ተነጋግሮ ጨርሶ ነበር ይሄን ለማድረግ የወሰኑት። ነገር ግን ሱኖራ ልብሱን አውልቆ እንዴት እንዳየች ሰምኛለሽ አንቺ ለወንድሜ አትገቢም እያለች ስታንቋሽሻትና ስትሰድባት ነበር። እንደምትይ ምንም ነገር ያልተፈጠረም ኦርካን እኔን ብቻ ነው የሚወደው ብትለውም ነገር ግን እሱ መቼም አይሆንም ወንድሜ ስታገቢ መቼም ላይሽ አልፈልግም እያለች ስታመነጫጭቃትና ስትሰድባት ነበር ማለት ነው። ነገር ግን ሱኖራ ምንም ቢፈጠር ኦርካን የኔና የኔ ብቻ ነው ወንድሜ በጭራሽ ላንቺ አትገቢ አሁን ከሜላት ጋር ሙሉ በሙሉ ደስተኛ ሆነን እንግዲህ ምልቶኝ ትቻለሽ ምንም ልታረጋችም እያለቻት ስታመነጫጭቅ ቆይ ምን ሆነሻ ኦርካን እኔ መሄድ አለብኝ እያለች ከዛ እሺ ቆይ አሁን ይጠይቀኛል ኦርካን ምስጥቄ ምን ማለት አለብኝ እያለች ሜላት ተጨነቀች። በቃ እኔ እንደካድኩሽ አንቺም መካድ አለብሽ ምንም የማውቀው ነገር የለም ስለምንም መርስ የምታወራው ነገር አላቅም ብለሽ ካጂ እኔ እንደካድኩት እቺ ተረገመች ቆይ የጇን ነው የምንሰጣት እያለች ስትፎክር ነበር። አሁን ግን ምን ማድረግ አለብን እያለች ብትሆንም ግን ማድረግ አለብን ቆይ ኦርካን ምን ተፈጥሮ ነው ምንድነው ያስበው ቆይ ምን ሻይ ጀርጎ መርዝ ልታጥጡሽ ነበር ስለዚህ ምንም ቢልሽ እንዳታመኛቸው እሺ ጥንቃቄ አድርግ አታስብ ኦርካን እኔ ደህና ነኝ ምንም አታስብ እያለችው ነበር። ነገር ግን ሱኖራ ቆይ ምን ተፈጥሮ ነው ኦርካን እባክህ ንገረኝ ምንድነው የተፈጠረ እያለች ደጋግማ ስትጠይቀው ነበር። በቃ ምንም ነገር እንድትሆኝብኝ አልፈልግም መቼም እባክሽን ራስሽን ጠብቂ እያላት ነበር። እሺ አታስብ እኔ ደህና ነኝ እያለችው ነበር። ነገር ግን እሷን አንቺን ቢጎዱብኝ እኔ በህይወት አንቺ ነጥቼ መኖር አልችልም ስለዚህ ራስሽን ጠብቂ እያላት ነበር። እሺ ኦርካን በቃ ተረጋጋው አሁን እኔ በጣም ደህና ነኝ ስለኔ ማሰብ የለብም እያለችው ነበር። እና ኦርካን እጅግ በጣም ተዳንዷል። እንግዲህ ኢሜና ሜላት አንድ ላይ ሆኖ ሱኖራን ለመጉዳት ማሰባቸው ስለዚህ በጣም አናዶታል ማለት ነው። በዛ የተነሳ እጅግ እየተናደደ ምንም ቢሆን አይሳካላችሁም እኔና ሱኖራን ለማለያየት አስባችሁ ከሆነ መቼም እንደማይሳካላችሁ እየነገራቸው ነበር። ነገር ግን እኔና አንቺ ምንም ቢፈጠር አንዳይ ማለት እንግዲህ ፌንት ነቀለች አስመስላ ራሷን የሳተች መስሏት ስታረግ የነበረው ነገር እነሱን ለመለያየት የፈጠሩት ዘዴ እንደሆነና ትሰሚኛለሽ ሱኖራን በጭራሽ በጥፊ ካላት በኋላ ሱኖራን ድጋሚ አጠገቧ ብትደርሽና ብትነኪ እገልሻለሁ ተጠንቀቂ እያላት እያስፈራራት ነበር። ኦርካን እንደምታስበው አይደለም እኔ ምን የሚያደርኩት ነገር የለም ብያለሁ አይደል አታምነኝም እያለች አውቃ ራሷን ትስትና የታመመ ሰው መስላ ራሷን መሬት ላይ ወድቃ ፌንት እንደነቀለች እዚያውን መኝታ ቤት አስገባት ብላ ሱኖራን ለማጣላት ብላ እሷ አንድ ላይ እንዳደሩና እንደው ካሁን በኋላ አንቺን አይፈልግሽም ወንድሜ ለወንድሜ አንቺ አትገቢም ያለች ሌላ ነገር እንድታስብ እያደረገቻት ነበር። ሱኖራ መጥፎ ነገሮችን እንድታስብና እንደው ወንድሜ ላንቺ አይገባሽም ብላ ሌላ ነገሮች እንድታስብ እያደረገቻት ነበር ማለት ነው። እንግዲህ ኦርካን ሱኖራ እባክሽን ልጅኝ ውሃ አምጡልኝ እያለ ነበር። ሜላት ራሷን የሳተች መስላ ስታስመስል ነበር እንጂ ምንም ራሷን አላሳተችም ነበር። ግን ኦርካንን ለማላየት ስትል እሷ ይህን ዘዴ ተጠቀመች። ይህን ዘዴያቸውን ማለት እነሱ ተነጋግሮ ጨርሶ ነበር ይሄን ለማድረግ የወሰኑት። ነገር ግን ሱኖራ ልብሱን አውልቆ እንዴት እንዳየች ሰምኛለሽ አንቺ ለወንድሜ አትገቢም እያለች ስታንቋሽሻትና ስትሰድባት ነበር። እንደምትይ ምንም ነገር ያልተፈጠረም ኦርካን እኔን ብቻ ነው የሚወደው ብትለውም ነገር ግን እሱ መቼም አይሆንም ወንድሜ ስታገቢ መቼም ላይሽ አልፈልግም
እያለች ስታመነጫጭቃትና ስትሰድባት ነበር ማለት ነው። ነገር ግን ቱኖራ ምንም ቢፈጠር ኦርካን የኔና የኔ ብቻ ነው ወንድሜ፣ በጭራሽ ላንቺ አትገቢ። አሁን ከሜላት ጋር ሙሉ በሙሉ ደስተኛ ሆነን እንግዲህ ምልቶኝ ትቻለሽ፣ ምንም ልታረጋችም እያለቻት ስታመነጫጭቅ ቆይ ምን ሆነሻል ኦርካን እኔ መሄድ አለብኝ እያለ